ለመላው የእግር ኳስ አድናቂዎችና ለመድፈኞቹ ደጋፊዎች በሙሉ በአርሰናል ቤት አዲስ የዝውውር መረጃ እየመጣ ነው። እጅግ አስደንጋጭና ያልተጠበቀ መርዶም ተሰምቷል። የአርሰናል የኋላ መስመር ጽኑ ምሰሶ፣ የክለቡ መከላከያ የማይደፈር አጥር የነበረው ፈረንሳዊ ድንቅ ተከላካይ ዊሊያም ሳሊባ ለአገሩ ፈረንሳይ በዓለም ዋንጫው ላይ ሲጫወት በደረሰበት ከባድ የጀርባ ጉዳት ምክንያት ከ4 እስከ 5 ወራት ከሜዳ እንደሚርቅ ከዚህ በፊት በይፋ የተረጋገጠ መሆኑ ይታወቃል። ይህ ለዋንጫው ለሚፋለመው አርሰናል ትልቅ መቅሰፍት ሲሆን የክለቡን ስብስብም በድንገት ከፍተኛ ቀውስ ውስጥም ጥሎታል። ሳሊባ የሌለው አርሰናል ምን ያህል እንደሚቸገር ሁላችንም የምናውቀው ሀቅ ነው። ነገር ግን አሰልጣኝ ሚኬል አርቴታ እጁን አጣጥፎም አልተቀመጠም። ይህንን ድንገተኛ አደጋ ለመቀልበስና የሳሊባን ቦታ በአስቸኳይ ለመተካት የፕሪሚየር ሊግ ልምድ ያለውናም አስተማማኝ ተከላካይ ወደ ማስፈረም እንዲያመራ ተገዷል። ታዲያ አርቴታ አይኑን የጣለበትና ለሳሊባ ፍጹም ተተኪ ያደረገው ማንን ይመስላችኋል? ከለንደን ወጣ ብለን ወደ በርሚንግሃም እናመራለን። እንግሊዛዊን የአስቶን ቪላ የኋላ መስመር አለኝታ ኤዝሪ ኮንሳን ነው። አርሰናል ዝውውሩ ለማጠናቀቅ በሚያስገርም ፍጥነት ተንቀሳቅሷል። ዝርዝር መረጃውን አሁን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው መረጃ ስንገባ ነገሮች እጅግ በጣም ፈጣን በሆነ ሁኔታ እየተጓዙ ይገኛሉ። በአሁኑ ሰዓት አርሰናል ከተጫዋቹ ኤዝሪ ኮንሳ ጋር በግል ጥቅማ ጥቅሞችና በደሞዝ ዙሪያ ሙሉ ለሙሉ ስምምነት ላይ ደርሷል። ተጫዋቹ በኤሚሬትስ ስታዲየም ለመጫወትና የአርቴታን ስብስብ ለመቀላቀል ስላለው ጉጉት ምንም አልደበቀም። እንዲያውም ኤዝሪ ኮንሳ አርሰናልን የመቀላቀል ትልቅ ፍላጎት እንዳለው ለአስቶን ቪላ ከፍተኛ አመራሮች በይፋና በግልጽ አሳውቋቸዋል። ይህ የተጫዋቹ ውሳኔ በአርሰናልና በአስቶን ቪላ መካከል የሚደረገውን ድርድር እጅግ በጣም ቀላል እንዲሆንም አድርጎታል። ምክንያቱም ተጫዋቹ ልቡን ለለንደን ላይ ጥሏል ማለት ነው። ለመሆኑ ይህ ዝውውር ለአርሰናል ምን ያህል ያስወጣዋል? መጀመሪያ አካባቢ አስቶን ቪላዎች ለተጫዋቹ ከ60 ሚሊዮን ዩሮ በታች አንሸጥም በማለት ጠንከር ያለ አቋም ይዞ የነበረ ቢሆንም በአርሰናል በኩል የተወሰደው ቁርጠኛ እርምጃ ሁሉንም ነገር ቀይሮታል። አርሰናል ረጅም ድርድር ውስጥ በመግባት ጊዜ ማጥፋት አልፈለገም። የሳሊባን ጉዳት ክለቡን ስለ አስገደደው አርሰናል በአስቶን ቪላ እና በኮንሳ ላይ ውል ላይ የሚገኘውን የ40 ሚሊዮን ዩሮ የውል ማፍረሻ ሙሉ በሙሉ ለመክፈል ተስማምቷል። ይህ ማለት አስቶን ቪላዊ ዝውውሩን በምንም አይነት መንገድ የመቃወም ህጋዊ መብት አይኖራቸውም ማለት ነው። አርሰናል 40 ሚሊዮን ዩሮን በመክፈል ተጫዋቹን በቀጥታ የራሱ ለማድረግም ወስኗል። ታዲያ አሁን ዝውውሩ ምን ደረጃ ላይ ይገኛል? ቀጣዩ እርምጃስ ምንድን ነው? ነገሮች የመጨረሻው ምዕራፍ ላይ ደርሰዋል። በቀጣዮቹ ጥቂት ቀናት ውስጥ ኤዝሪ ኮንሳ ወደ ለንደን በማምራት በአርሰናል የህክምና ባለሙያዎች አማካኝነት ሰፊ የህክምና ምርመራም ያደርጋል። ይህ የህክምና ምርመራ እጅግ ወሳኝ ነው፣ ምክንያቱም አርሰናል ሌላ የጉዳት ሰለባ የሆነ ተጫዋች ማምጣት አይፈልግም። ተጫዋቹ ይህንን የህክምና ምርመራ በአግባቡና በስኬት ካለፈ በኋላ አርሰናል ቀሪ ፎርማሊቲዎችን በሙሉ በማጠናቀቅ ዝውውሩን በይፋ ለዓለም ያውጃል፣ ፍርሚያውንም በይፋ ያኖራል። ስለዚህ በሚቀጥለው የውድድር ዓመት ኤዝሪ ኮንሳን በአርሰናል ቀይና ነጭ ማሊያ የሳሊባን ቦታ ተክቶ በኤሚሬትስ ስታዲየም የመከላከያ መስመሩን ሲመራ የምናየው ይሆናል። የአርሰናል የዝውውር እንቅስቃሴ እጅግ አስደናቂና ፈጣን ሆኗል። ሳሊባን ማጣት ትልቅ ጉዳት ቢሆንም የኤዝሪ ኮንሳ በ40 ሚሊዮን ዩሮ መምጣት ለክለቡ ትልቅ መረጋጋትን ይፈጥራል ተብሎም ይታመናል። ኮንሳ በፕሪሚየር ሊጉ ረጅም ዓመታትን የተጫወተ ጠንካራ፣ ፈጣንና በአየር ላይ ኳሶች የማይበገር ድንቅ ተከላካይ ነው። እናንተስ ምን ታስባላችሁ? የኤዝሪ ኮንሳ ወደ አርሰናል ማምራት የሳሊባን ከባድ ክፍተት በአግባቡ መሙላት ያስችላል ወይስ አርሰናል ሌላ ተከላካይ መፈለግ ነበረበት? የ40 ሚሊዮን ዩሮ የውል ማፍረሻ መክፈሉስ ትክክለኛ ውሳኔ ነው? ሀሳባችሁንና ግምታችሁን አሁኑኑ ከታች በኮሜንት መስጫው ላይ ያስፍሩልን እያልን ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቱንም መጫናችሁንም እንዳትረሱ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።